የታባሽ ልጅ ነው። አንዴ እንደሆነ እጄ ገብተሻል። ምንም እንዳትነካኝ። ምን ያረግሻለሁ? ምን አረግሽኝና? አንቄ ከመግደል ውጭ ልቀቀኝ፣ እጮሃለሁ። ለምን ሪያቲ? ለዘመናት ስመኘው የነበረው ቀን ነበር። ዝም በይ! ዝም በይ! ልቀቀኝ! 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 እገልሻለሁ። የትም አታመልጭኝም። አልለቅሽም። እገልሻለሁ። አገኘሁሽ። መቼም አታመልጭኝም ነበር መጀመሪያ። ከዚህ በኋላ በፈለኩበት ሰዓት ነው ማገኝሽ። ጊዜን ብታቃጥይብኝም አግኝቼሻለሁ። እሺ እባክህ። ምንድን ነው? እኔ ምንም አይነት ችግር ውስጥ መግባት አልፈልግም። ዞር በል ከፊቴ። እኔም አልፈልግም ነበር፣ ነገር ግን አንተ የማይገባ ልጅ ስለሆንክ በግድ እንዲገባ አደርጋለሁ። በጣም በተደጋጋሚ ትዕግስቴን የተፈታተንኩ ነው። ትሰማኛለህ? ማትስተካከል ከሆነ ከዚህ በላይ ነው የሚገጥምህ። ገባ? ቆይ ምንድን ነው የምፈልገው ከኔ? በተደጋጋሚ ሰፈር ላይ አልፈልግም ብዬ ነበር። አንተ ግን ንቀት ነው መሰለኝ በዚህ በጠራራ ፀሐይም ትመጣለህ። ትሰማኛለህ? አይደለም ሰፈር ላይ የፈለግኩበት ሰፈር ሂጅ ብንቀሳቀስ ማንም አይናገረኝም። በዛ ላይ ደግሞ ከአንተ ጋር ምንም አይነት ጉዳይ የለኝም። እሱ ለአንተ ሊሆን ይችላል። እኔ ግን ከአንተ ጋር ያልጨረስኩት ገና ብዙ ጉዳይ አለኝ። ወደማልፈልገው ነገር ባከተኝ ጥሩ ነው። ረሳኸው እንዴ? ውሻ አድርገህ እኮ ነው ያባረርከኝ፣ ለዛውም በገዛ ቤቴ። ማነው ያንተ ቤት ያደረገው? እሱ የእናንተ ቤት መሆኑ ካከተመ በኋላ ነው። እየሰማኝ ነው? እኔ እዛ ቤት እስካለው ድረስ አይደለም ቤት ውስጥ መምጣት ሰፈሩ ላይ አልፈልግም። እኔም አሁን ያገኘው ይሄ የማይረባ ባህሪን በአንተ ቋንቋ ላስረዳ። እኔ የመጣኝ? አዎ አንተ ነው የመጣው። የማትረባ ሁለተኛ ላይ አልፈልግም። እሺ እንዴ ምን ሆነ ነው ዳዊት? እባክሽ ደህና ነኝ። እንዴ እያየሁ አይደል? እንዴ አፍንጫ እኮ ልክ አይደለም። ሉሊት ደህና ነኝ። አሁን ቁጭ በይ። አዲስ ብስራት አለኝ። የምን ብስራት ነው? መልካም ዜና። ዛሬ በጣም ደስ ብሎኛል። እሺ ምንድን ነው ንገረኝ። ልጋምጥሽማችሁ ለዘመናት ተጠብቆ የነበረው ነገር ዛሬ ተሳካልኝ። ለማጓጓት እየሞከርክ ከሆነ አልተሳካልህም። ይልቅ ምን እንደተፈጠረ ተናገር። አገኘኋት። ያቺ ሰይጣን ቁራጭ ዛሬ እጄ ላይ ወደቀች። ማንን ነው? እስኪ ተረጋጋና ንገረኝ። ህይወቴን ህልሜን ያጨለመችው ያቺን ክፉ ሴት ዛሬ አገኘኋት። የእንጀራ እናትህን ነው? አይገርም? ፈጣሪን በስተመጨረሻ ቅጣቷን እንታገኝ እድሉን አመቻችልኝ። እና የሰው ነፍስ አጥፍተህ ነው እንደዚህ የምትደሰተው? በምን እድሌ! ዛሬ ሰዎች አስጣሏት፣ ግን ከእጄ አታመልጥ። ስቃይዋን አሳይቼ ነው የምገላት። የምገላት ስትል ነው የሰማው? አዎ፣ ለእሷ ቅንጣት ያለ ርኅራኄ የለኝም። ደግሞ እንዲህ በቀላሉ እንድትሞት አልፈቅድላትም። ሞት እስኪናፍቃት ቅጣቷን ከሰጠኋት በኋላ ነው እንድትሞት ማድረጋት። እኔ እንደዚህ አይነት ድርጊት በፍጹም ካንተ አልጠብቅም። ታዲያ ምን እንዳደርጋ ፈልገሽ ነው? እንዴ አስበው እንጂ እች ሴትዮ እኮ ቤተሰብ ይኖራታል። በኋላ ላይ የሚፈጠረው ነገር የከፋ ነው የሚሆነው። ምንም ይሁን እኔ ፍትህ በገዛ እጄ ነው ማወጅ የምፈልገው። ከተጠያቂነት ከማታመልጥበት ነገር ውስጥ ባትገባበት ግን ጥሩ ነው። ብቻ እሷን ቅጣቱን ልስጣት እንጂ ተጠያቂነቱን እንኳን አልፈራም። ነገሮችን ግን በስሜታዊነት ባታያቸው ጥሩ ነው። ሉሊት ምን ሆነሻል? ደስታዬን ባታደበዝሽብኝ ምን አለ እንዴ? እኔ እኮ ሀሳብህን መሳካት ጠልቼው አይደለም። ታዲያ ምንድን ነው? ምን አድርግ ነው የምትይኝ? እንዳትጎዳ በኋላ ላይ ምን ጠልፎ እንደሚጥል አታውቅም። ምንም የምሰማው ነገር የለኝም።
ወደፊት መጓዝ ብቻ ነው። እንዴ ተረጋጋ እንጂ ቢያንስ አጣራና በህግ መጠየቅ የምችልበትን መንገድ አስብ። በፍጹም አይሆንም። እሷን መግደል ከጽድቅ ነው የምቆጥረው። እንግዲህ እኔ ከዚህ በላይ ምንም አልልህም። ፈጣሪ ይከተል። አሁን ለማንኛውም የተወሰነ ብር ፈልጌ ነበር። ፊት ለፊት ካለልህ ሄደህ መውሰድ ትችላለህ። ወንድሜ ምን ተገኝቶ እንደዚህ የምትጣደፈው? አፍንጫ ምን ነው የበለዘው? ኤልሳ አሁን ሁሉ ነገር መስመር ቢዝበት ሰዓት ደርሷል። ማለት ከሉሊት ጋር ተስማማችሁ እንዴ? ስለምን እንደምታወሪው? ያው ህይወትን መስመር የምታስይዝልህ ሉሊት መሰለች። ውይ እሱ ነገር ሊሆን አይችልም። ከአይምሮሽ አውጪው። መቼም የማይሆን ነገር። ለምን እንዴ? ግድ መሆን ያለበት ነገር ነው። ለማንኛውም ተሳክቶልኛል። በዚህማ አልጠራጠርህም፣ ፍላጎት ስላልነበረህ እንጂ። ስለ ሉሊት አይደለም፣ ስለ ቀንደኛዋ ጠላቴ ነው። ለምን ግራ ታጋባኛለህ? በግልጽ የምትናገር ከሆነ ተናገር። እነግርሻለሁ፣ ለዚያውም ደስ እያለኝ። ጠላቴን፣ ቀንደኛዋን ጠላቴን አልማዝን አገኘኋት። አልማዝን? የት አገኘሃት? ድንገት መንገድ ላይ መድኃኒት ልገዛ ስሄድ መድኃኒቱን ረስቼው መጣሁ። ተው ብዬ እኮ ልደውልልህ ነበር። አሁን በጣም ተሽሎኛል። እንደዛ ከሆነማ ጥሩ። እና የተፈጠረው ነገር አትነግረኝም? ምኑ ልንገርሽ? በቃ ፊት ለፊት ተገናኘን። አሁንማ የማበቂያው ዘመን እየደረሰ ነው። እሺ ታዲያ ምን አደረካት? ፊት ለፊት አይኔ እያየ አነኳት። ነፍሷ በሕይወት ጠፍቶ ነበር። ሰዎች ደርሰው አተረፏት። እሺ ቆይ አሁን የት ነው ያለችው? የትም ትሁን ከእንግዲህ በጭራሽ አትበልጠኝም። አንቄ ነው የምደፋት። በቅርቡ እጅ ላይ ትወድቃለች። ወይኔ አልማዝ አንቆ ሊደፋኝ ነበር እኮ የማይረባ። ትንሽ ፋታ ሰጥቶኝ ቢሆን ኖሮ ግንባሩን ብዬ ነበር የምገላግለው። አሁንማ ሰቀቃኑም ሊያስቀምጠኝ አይችልም። ወይኔ አልማዝ ተገኘሽ አይደል? መቼም ከኔ እንደማታመልጪ ጠንቅቀሽ ታውቂያለሽ። እባክህ አንተ ዞር በልልኝ እሺ። አንተ ደግሞ አትጨመርብኝ። ጭራሽ ትዘባነኝብኛለሽ። ሰምኛለሽ? አንቺ ላይ የዋህነቴ በጣም ልካቷል እንዴ። ለምንድን ነው ማትተወኝ? የሆነ ያልሆነ ነገር እየቀባጠርክ እዛ ሰላሜን አትንሳኝ። መቼም አልተውሽም። ደግሞ ያለ ምክንያት እንዳልሆነ ጠንቅቀሽ ታውቂያለሽ። ካሌብ አንድ ነገር ልንገርህ። የአባትህን ገዳይ ነው አይደል የምትፈልገው? እኔ ላይ ችክ አትበል። በቃ ትኩረትን ሌላ ሰው ላይ አድርግ። ለምክርሽ በጣም አመሰግናለሁ። አሁን ግን ያንቺን እንቶ መጥቶ ለመስማት ሳይሆን ለራሴ ፍትህ ለመስጠት ነው የመጣሁት። እኔ አንተ ምፈራ ነው እንዴ የሚመስልህ? ዞር በልኝ እባክህ። ላይ አልፈልግም። እሺ እኔ ምንድን ተያይ አልፈልግም። አሁኑኑ ዋጋሽን የምሰጥሽ። እንዳትጠጋኝ ብያለሁ። ሌላ ነገር እንዳይከተልህ። ምን ልተኩሺ ነው? ተኩሺ። መግደል እንደሆነ ላንቺ አዲስ ነገር አይደለም። እኔ አልገደልኩትም። አትሰማም? ከቀልብሁን ገለሽዋል። ከበቂ በላይ እጄ ላይ ማስረጃዎች አሉ። እንዴ አንተ ሰው ያለህን ታምናለህ? ዝም በይ። እንድትናገሪ አልፈልግም። እንዳትነካኝ። ገባሽ? ያንዳንዱ እርምጃሽን ተከትዬሻለሁ። ምን እያደረክ ነው? ልቀቃት! እንዴ እናቴ ልገላት ነው እንዴ? ሰምኛለሽ? እገልሻለሁ። አንተ ምን ስለሆንክ ነው እናቴን የምትገላት? አንቺ አይመለከትሽም። በዚህ ጉዳይ ውስጥ መግባት የለብሽም። ሰምኛለሽ? የሚገባትን ቅጣት ማግኘት አለባት። ተው እንጂ ምንድነው የሚገባት? እባክህ ሲጀመር አንተ ማን ስለሆንክ ነው እናቴን የምትነጋት? ካሌብ ነኝ። የአባቴ ገዳይ በነፃነት ሲሄድ ማየት አልችልም። ስርዓትን ያዝ። እናቴን ዳግመኛ እንደዚህ እንድትናገራት አልፈልግም። እናቴ እስቲ ትንሽ እንኳን አታፍሪም? ከዚች በመፈጠርሽ ልትሸማቀቂ ነው የሚገባሽ። ለምንድን ነው የምታፍረው? አንተም አላፈርክ? እሺ እኔን የመሰለች እናት ነው ያለቻት። ጭራሽ አፋፍተሽ ትናገርኛለሽ። ሁለተኛ አባቴን ስትናገሪ እንዳልሰማሽ። እንዴ ካሌብ በጣም ያበዛሃል መሰለህ።
እዚሁ ደፍቼ ሳይሻለሁ በል አድርገው። ይሄን ነገር ስታደርግ እኔ ቆሜ የማይክ ይመስላል? እዚህ ጨዋታ ላይ ደግሞ አንቺም ካለሽበት አይቀርልሽ። ትሰማኛለህ? ከዚህ በኋላ እናቴ እንደዚህ ስትናገራት እንዳልሰማ። ከዚህ በኋላ እናቴ አጠገብ እንዳትደርስ። እሷን በተናገርካት ቁጥር የኔንም ልብ እያቆሰልከው ነው። ጉዳይ አይደለም፣ እንደፈለግሽ ማሰብ ትችያለሽ። ካሌብ፣ እልህ ባንጋባ ጥሩ ይመስለኛል። እዛ ሄድና ከኩዮች ጋር እንደፈለግክ መሆን ትችላለህ። ይኸውልሽ ዳግመኛ ስንገናኝ ግን ከባድ እርምጃ እንደምወስድብሽ ወቂ። አለቅሽም። ይሄ ልጅ አበደ እንዴ? እማዬ ጎዳሽ እንዴ? የማይረባ ደህና ነኝ። እንዲህ ጀግና መሆንሽን አላቅም ነበር። በዛ ላይ ደግሞ ለእኔ እንደምሳሽልኝ አላቅም ነበር። እናቴ ስለሆንሽ ነው እንጂ ድርጊቶችሽን እንኳን እንደማልደግፋቸው ታውቂያለሽ። እነሱንም ለአንቺ ስል ነው ያደረኳቸው። እማዬ ደጋግሜ ነግሬሻለሁ። ለማይረባ ቁሳቁስ ብለሽ ለእኔ አትታገይልኝ። ምን አይነት የተመሰቃቀለ ቀል ነው? ምንድን ነው? ሌላ የገጠመሽ ችግር አለ እንዴ? አይ ምንም አልሆንኩም። ይሄ ዘረቢስ የሆነ ልጅ እንደ ጠላ እየተከታተለ አላስቀምጣለኝ እንጂ እሱን ለእኔ ተይው፣ መፍትሄ ይፈልግላታለሁ። ቆይ ግን አንቺ እዚህ አካባቢ ምን ልትሰሪ መጥተሽ ነው? እኔማ ልጠይቅሽ ነው የመጣሁት። ምን ነው መምጣት አልነበረብኝም እንዴ? እኔ ምን እሆናለሁ? ከቤት የሚደረገውን ነገር በንቃት ተከታታይ አላልኩሽም ነበር? እሱንማ እየተከታተልኩ እኮ ነው፣ ግን ምንም ነገር ላገኝ አልቻልኩም። ምን ማለት ነው? ምንም የለም። በጣም እየተዘናጋሽ ነው። እኔ አልተዘናጋውም። እየተፈጠረ ያለውን ነገር እግር በእግር እየተከታተልኩ ነው። አይመስለኝም። የሚፈጠረውን ነገር በንቃት ተከታታይ፣ ከቤት ሲወጣ ደግሞ ደውይልኝ። አሁን ምን እንደሚፈጠር አይታወቅም። ሂጂ፣ በቃ ሂጂ። እሺ በቃ ማለት ሄሎ፣ እቺን ተራ ነገር ለማድረግ ነው ሰዓት የፈጀባችሁ? እሺ አሁን ምን ላይ ደረሳችሁ? ችግር የለውም፣ የገንዘብ ጉዳይ ምንም እንዳያሳስባችሁ። እና አሁን የምፈልገው ቦታ ተዘጋጅቷል? በቃሽ፣ በሰዓቱ መኪናውን ይዛችሁ ተገኙ። በሉ በቃ። ሉሊት፣ እኔ በጣም ሁሉ ነገር ግራ እየገባኝ ነው። የካሌብ ሁኔታ በጣም እያስፈራኝ ነው። እረፍት ጭምር እየነሳኝ ነው። አልገባኝም። እረፍት እየነሳኝ ነው ስትይ? በቃ ሳስተውለው ድርጊቶቹ በአጠቃላይ የጤነኛ አይደሉም። ቆይ ምን የተለየ ነገር አድርሶብሽ ነው? በዛ ላይ ከአንቺ ጋር ምን ያገናኛቸዋል? ያው በተዘዋዋሪም ቢሆን የጥቃቱ ሰለባ አድርጎኛል። ማለት እማዬን አንቆ ሊገላት ሲል ደርሼ ነው ያዳንኳት። ማ? ካሌብ? አዎ፣ እኔም ለዚህ ጭካኔ ይደርሳል ብዬ ግን አላሰብኩም ነበር። ልዕልቴ ግን እርግጠኛ ነሽ? እንዴ እኔ ነኝ ያስጣልኳት እያልኩሽ አይደለ እንዴ? ያኔም ቢሆን አገታት እሱ ይመስለኛል። እኔ እንጃ። እኔ ግን ይሄን ለመቀበል በጣም ይከብደኛል። ምኑ ነው የሚከብደው? በተደጋጋሚ እየመጣ ሲያስፈራራት እንደነበርም ነግራኛለች። ይሄን ማድረግ ለምን አስፈለገ? ደሞስ ምክንያቱ ምንድን ነው? እሱን አላቅም። ድርቅ ብሎ እማዬን ወንጀለኛ አድርጓታል። ከየት እንዳመጣው አላቅም። የአባቴ ገዳይም እሷ ናት ሲል ነበር። የአባቴ ገዳይ? ይህን ሀሳብ እንዲያቆሙ ደጋግሜ ነግሬው ነበር። ኧረ እሱ ጭራሽ ብሶበታል። የጤና ችግርማ ሳይኖርበት አይቀርም። ጤነኛ ቢሆንማ እንደዚህ አይነት ነገር አያደርግም ነበር። ግን ምናልባት እውነት ኖሮት ቢሆንስ?
ማለት እማዬን በካሌብ አባት ሞት እየጠረጠርሻት እንዳይሆን። ምን መሰለሽ አንዳንድ ድርጊቶቿን ሳስበው ከአይምሮዬ በላይ ይሆኑብኛል። ሉሊት እንደዚህ ታስቢያለሽ ብዬ ግን በጭራሽ አስቤ አላቅም። እሺ አይደለም እኮ ልዕልቴ። ቆይ ታዲያ ይህን ሁላ ጊዜ አንቺ ነሽ ገዳይዋ ብሎ እንዴት ያሳድዳታል? እሱን እኮ ነው የምልሽ። የሆነ የጤና ችግር ቢኖርበት ነው እንጂ እናቴንማ እንደዚህ ሊያረጋት አይችልም። እኔ ግን ይቅርታ አድርጊልኝና በእናትሽ ልተማመንም ሆነ እርግጠኛ ልሆን በፍጹም አልችልም። ሉሊት ይሄ እኮ ቀላል ነገር አይደለም። ስለ ሰው መግደል እኮ ነው የምናወራው። ይሄንን ደግሞ እናቴ በፍጹም ልታረጋ አትችልም። እኔ ልገለኝ ስትመሳጠር እንደነበረ ረሳሹ እንዴ? ያማ ሌላ ነገር ነው። ከዚህ ጋር ደግሞ ምንም የሚያገናኘው ነገር የለም እንዴ። ማለት ያው በተሳሳተ መንገድ እኔን ለማትረፍ ልትጠቀምበት አስባ ነው እንጂ እንደዚህ አይነት ነገር እንኳን ታረጋለሽ ብዬ አላስብም። ለማንኛውም ምክንያቱን ራሱን በጠይቀው ሳይሻል አይቀርም። መጠየቅ ብቻ አይደለም አመሉንም እይታውንም እንዲያስተካክል ንገሪው። ዛሬ ከወትሮ ለየት ብለሽብኛል። ሌላ የገጠመሽ ነገር አለ እንዴ? የለም። ሰበብ ከምትሆንበት ግን ቢያንስ እውነታውን መረዳት አለበት። እኔም ብሆን ደግሞ ከዚህ በላይ ስቃዩን ማየት አልፈልግም። እሺ በቃ አንቺ አትጨነቂ፣ እኔ አናገረዋለሁ። አዎ በደንብ ነገሪው። ቆይ ግን ዳዊት የት ሄዶ ነው? ከቤት ከወጣ ትንሽ ቆየ። ለምን ጉዳይ? እሱንማ እንዴት አውቃለሁ? ከዳዊት ጋር የተፈጠረ ችግር አለ እንዴ? ደጋግመሽ እየጠየቅሽኝ ነው። አይ ምንም አይነት ችግር የለም። ያው እሱ ቤት ሳይኖር ሲቀር በጣም ቅር ስለሚለኝ ብቻ ነው። እሺ ለማንኛውም ካሌብን አናግሬው ይመጣል። እሺ ካሌብ ምን ሆነ ነው? ምንም ልክ ይሆንክ አትመስልም። ምን ይመስልሻል? ያ ጥጋበኛ ቤትሽ አድርገሽ የምትቀልቢ ነው እንደዚህ ያደረገኝ። ዳዊት በምን ምክንያት እንደዚህ ሊያደርግ ይችላል? ታዲያ ጥፋተኛው አንተ ነህ እያልሽኝ ነው? እንግዲህ ቃላት አትሰነጣቅ። እኔ የተጣላችሁበትን ምክንያት ለማወቅ ነው እየሞከርኩ ያለሁት። እኔ ምን አድርገዋለሁ? ከመሬት ተነስቶ ነው እንደዚህ የደበደበኝ። ከመሬት ተነስቶማ እንደዚህ ሊያደርግ አይችልም። ጥፋቱን እየሸፈንሽለት ነው? እሱም ወደ ቤት ሲመጣ ፊቱ ልክ አይደለም። በዛ ላይ አፍንጫውም ቆስሎ ነበረ። ስለዚህ ሁሌም የችግሮቹ መንስኤ እኔ ማለት ነው? ቆይ እኔና አንቺ መሀል መተማመን ቀረ? አምናሃለሁ፣ ግን ደግሞ ነገሮች... ታዲያ ለምንድን ነው የነገርኩሽን ለመቀበል የከበደሽ? ምን አገናኛችሁ? በመካከላችሁ የሚያጣላ ምን ነገር ኖሮ ነው እንደዚህ የምትሆኑት? ሉሊት ታውቁሻል፣ እሱ የተሟገትሽለት ነው። አይደለም፣ በመካከላችሁ ያለውን ቅራኔ ለማጥበብ ስሞክር፣ አንተ ግን ነገሮችን እያባባስክ ነው ያለው። ሰፈሬ ድረስ መጥቶ እኮ ነው እንደዚህ ያደረገኝ። ለማንኛውም ስለ ዳዊት ላወራህ አይደለም የመጣሁት። ለምንድን ነው አልማዝ ላይ ጉዳት ያደረስከው? ጥቃት ለማድረስ እየሞከርኩ አይደለም፣ ለመግደል ነው የምፈልገው። እንዴ ለምን? ነፍሰ ገዳይ ለመሆን? እሷን ገድዬ ብታሰር ምንም አይቆጨኝም። በጣም ያሳዝናል። እንደዚህ የምታስብ አይመስለኝም ነበር። እንግዲህ ቁርጡን ወቂው። እንደዚህ ነው ማስበው። የአባቴ ገዳይ በነፃነት ሲንቀሳቀስ ያመኛል። እሱንም ቢሆን በህግ ነው መፍትሄ መፈለግ ያለብህ። ሴትዮዋን ያለ ጥፋቷ መወንጀል የለብህ። ያለ ጥፋቷ? ጥፋተኛ ብትሆን ቢያንስ ፖሊሶቹ በምርመራ የሆነ ነገር ላይ ይደርሱ ነበር። ሉሊታውን ድንበር አልፈሻል። ይህንን ካንቺ በመስማቴ በጣም ልቤን ሰብረሽዋል። ካሌብ፣ ጥፋት የሆነ ነገር እንዳታደርግ እየታደግኩ ነው ያለሁት። አልፈልግም። ይህ እርዳታሽ ይቅርብኝ። ለማንኛውም ዘግይቶን በእውነታው ይገባሻል።
ብለሽ ቁጭ ብለሻል። ቆይ ኤልሳ ምን እንዳደርግ ነው የምትፈልጊው? ቆይ እሺ ያወራንበትስ ጉዳይ ምንድነው ደግሞ ያወራን? አረሳሽው? አጉል ብልጣብልጥነት ባይታይብሽ መልካም ነው ኤልሳ። አሁን ምንም ነገር ለማድረግ ምንም ዝግጁ አይደለም። ቃል ገብተሽልኛል። ጥቅማችን አብረን እንድናስከብር ቃል ገብተሽልኛል እንዳትረሹ። አዎ ቃል ገብቼልሻለሁ። ቃሌን ደግሞ አረሳሁትም። ሲቀጥል ምንም ነገር ብታረጊ ለጋራ ጥቅማችን። ታዲያ ለምንድን ነው እቅድና ውጣ ስልሽ ፊትሽን የምታዞሪው? አሁን ጊዜው አይደለም። ለራሴ ጊዜ ሰጥቼ በደንብ ላስብበት ይገባል። ከመቼ ወዲህ ነው ደግሞ አንቺ እንደዚህ ማለት የጀመርሽው? ቃል አባይነትና ተለዋጭ መሆንሽን አላውቅም ነበር። ማለትማ ዴቪድ ለማግኘት የማታደርጊው ነገር እንደሌለ ነበር የማውቀው። ኤልሳ ነገርኩሽ እኮ በቃ እኔ ስለ ፍቅር የማስብበት ሳለ አይደለሁም። ለምን አትረጅኝም? ታዲያ ለማትፈጽሚው ነገር ሚስጥር ማወጣጣቱ ምን አስፈለገ? በጥቅም የምትደለይ ሰው እንደሆንሽ ስለገባኝ። ምን? አንቺ እኔ ነው ጥቅመኛ ያልሽው? አዎ ማስመሰሉ አስፈላጊ አይደለም ኤልሳ። አታውቂኝም ማለት ነው? አሳይሻለሁ። ልቀቂኝ አንቺ ቆሻሻ ልቀቂኝ! ቆይ አመሻል እንዳነክሽኝ እኮ አንቺ ማትረቢ። እኔ ነው እንደዚህ የምትይው? እኔ ነው ጥቅመኛ የምትይው? ልቀቂኝ ኤልሳ። ካሁን በኋላ ጫፌ እንዳነክኝ እሺ? ምን ልትሆኚ? በነካሽስ ምን ልትሆኚ? ባረገውንማ አሳይሻለሁ። አትንኪኝ ቆሻሻ። ስታስጠላ። አሳይሻለሁ። ጠብቂኝ እሺ? እንደዚህ እንዳደረግሽኝ አልተውሽም። አሳይሻለሁ። ወይኔ ኤልሳ